የተወዳጇ ተዋናይ ሰላም ተስፋዬ የቀድሞ ባለቤት አማኑኤል ተስፋዬ ከሌላ ሴት ተሞሸረ፣ ጋብቻንም ፈጸመ። ከቀናቶች ቀደም ብላ የልደት በዓሏን ያከበረችው ሰላም ተስፋዬ አንዳች አነጋጋሪ የሆነ መልእክት በኢንስታግራም ገጿ ላይ አካፍላ ነበር። ብቻዬን ተፈተንኩ፣ ብቻዬን አሸነፍኩ ወይም አለፍኩት የሚል። ለውስን ደቂቃዎች እኛ ጋር ስትቆዩ የአማኑኤል ተስፋዬን አዲስ የጋብቻ ሁኔታ ነግረናችሁ የሰላም ተስፋዬን ምንስ ተፈተነች፣ እንዴትስ አለፈችው የሚለውንም አጋርተናችሁ በእንባ ስላስተላለፈችው መልእክትም አንሸሽጋችሁ እግረ መንገዳችን የሰይፉ ፋንታሁንን በወዳጅ ዘመዶቹ ሊደረግለት የነበረውን ግብዣና ሽልማት ለምን ተሰረዘ የሚለውን እናጋራችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ታላቅ የምስራች! ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። የኢትዮጵያን የፊልም ኢንዱስትሪ ስናነሳ ሰላም ተስፋዬን መጥራት አማራጭ የሌለው ግዴታ ነው። ምንም እንኳን አሁን ላይ በፊልሞቿ ቶሎ ቶሎ እያገኘናት ባይሆንም ኮከብነቷ ግን ሊደበዝዝ የማይችል የዘመናችን ፈርጥ ተዋናይት ነች። በብዙ የፊልም ዳይሬክተሮች እንድትመረጥና የተለያዩ ገጸ ባህሪያቶችን ወክላ እንድትጫወት ከመሆኗ ቀደም ብላ እጅግ በጣም አስከፊና አስቸጋሪ ጠመዝማዛ መንገዶችን አልፋለች። ብዙ መውደቅ፣ ብዙ መፈተን የሰላም ተስፋዬ መገለጫ ነው። ብዙ ጊዜ ታዋቂ ሰዎች በማህበራዊ ሚዲያ የሚያሳዩት የስኬት ውሏቸውን እየተዝናኑ ወይም ሀገር እየጎበኙ አጠቃላይ ደስተኛ መሆናቸውን የሚያሳዩ ምስሎችን ነው። ሰላም ተስፋዬ ግን የዚህን ተቃርኖ በመሆን በስቃይ ውስጥ መሆኗን እንዲሁም ብቻዋን ስለመሻገሯ በኢንስታግራም ገጹ አጋርታ ብዙዎች ተመልክተው ሰላም ምን ሆነች፣ አንቺ ጠንካራ ሴት ነሽና የመሳሰሉትን ሐሳብ አስፍረዋል። የምትለብሳቸውን ውድ ልብሶች፣ የምትጫመታቸውን ጫማዎች፣ የምትጠቀማቸውን ቅንጡ ጌጣጌጦች፣ ራት የምትበላባቸውን ሬስቶራንቶች፣ የምትዝናናባቸውን የሐይቅ ዳር ውሎችን ለተመለከተ በቃለ መጠየቆቿ ላይ ስትፍነከነክ ያስተዋለ ሰው ሰላም በሕይወቷ ደስተኛ ናት፣ ምንም አልጎደለባትም፣ ዓለምን እያጣጣመች ነው ማለቱ የማይቀር ነው። በሀገራችን ሰሜናዊ ክፍል በሆነው ትግራይ ሁመራ የተወለደችው ሰላም ተስፋዬ ከእናቷ ጋር ከሁመራ፣ ጎንደር፣ ጎጃም፣ ሌሎች የኢትዮጵያን ክፍሎች ጭምር እናቷ ጋር እየዞረች በአስከፊ ድህነት ውስጥ ማለፏን ደጋግማ ትናገራለች። ከሀገር ሀገር የመዞራቸው ምክንያት ሥራ አለ የተባሉበት ቦታ ሁሉ ይሄዱ ስለነበረ ነው። በመጨረሻም መዳረሻቸውን መሃል ሀገር አዲስ አበባ አደረጉ። እናቷ የሰው ቤት ውስጥ በመቀጠር ልብስ በማጠብ እንጀራ በመጋገር እንዳሳደገቻት ስትናገር ሰላም ተስፋዬ ያ ሁሉ ካለፈ በኋላ አሁን ላለችበት ስኬት ደርሳ በሕይወትሽ ካደረግሻቸው ነገሮች ውስጥ የበለጠ ደስታን የሚሰጥሽ ምንድነው ተብላ ስትጠየቅ እናቴን ከዛ ሕይወት አውጥቼ ቤት ገዝቼላት አንደላቅቄ መኖር መቻሌ ከስኬቶቼ ሁሉ ቀዳሚውን ስፍራ ይዛል ትላለች። ወደ አዲስ አበባ ስትመጣ አፍላ ወጣት የነበረች ቢሆንም አማርኛን አቀላጥፋ ማውራት የማትችለው ሰላም ተስፋዬ የፊልም ኢንዱስትሪያችን አይደለም አማርኛ ለሚያስቸግረው ሰው ያውም ከክፍለ ሀገር ለመጣ ሰው ቀርቶ እዚሁ አዲስ አበባ ተወልዶ ፊልምን የተማረ ሰው ቢሆን እንኳን መግቢያ ቀዳዳው ጠባብ ነው። ብዙ ችግርን ያየ ሰው ለችግር አይበረግግምና ከልጅነቷ ጀምሮ ብዙ ፈተናን የተሻገረችው ሰላም ይህንን በትልቅ ግንብ የታጠረውን ኢንዱስትሪ ከብዙ መውደቅና መነሳት መፈተን በኋላ አፍርሳ ኢንዱስትሪውን ተቀላቀለች። መቀላቀል ብቻ አይደለም፣ የኢንዱስትሪው ኮከብ ለመሆን በቅታለች። ከሴት ተዋናይ ገጸ ባህሪያትን ጥንቅቅ አድርጎ መጫወት ማን እንደ ሰላም ተስፋዬ የተባለላት። የተሰጣትን ሁሉ በብቃት ትወጣዋለች። ከፈላጊነት ወደ ተፈላጊነት ተሸጋግራለች። ፕሮዲውሰሮች እሷን ከያዙ ፊልማቸው ስኬታማ እንደሚሆን እርግጠኞች ይሆኑባታል። ማስታወቂያ እሷ ከሰራችው የድርጅቱ ትርፋማነት ይረጋገጣል። ብራንድ አምባሳደር ካደረጓት ድርጅቱ ታማኝ ስለመሆኑ ሙን ነው ይባልላታል። ያቺ ትንሽዬ ከተማ የተወለደችው ድህነትን በደንብ ያጣጣመችው መውደቅ መነሳት ምንድነው ቢባል ልክ እንደ ሰላም ተስፋዬ ነው የሚባልላት እንስት አሁን የሴቶች ተምሳሌት ጠንካራና ብዙ የሀገራችን ሴቶች እንዳሪያ የሚከተሏት ኮከብ ለመሆን በቅታለች። በብዙ ነገር ስኬትን የተጎናጸፈችው ሰላም ተስፋዬ በትዳሯ በኩል ግን ስኬታማ መሆን አልቻለችም። ከልጅነት ፍቅረኛዋ ከሆነው የታዋቂው ሙዚቃ አቀናባሪ ኪሩቤል ተስፋዬ ወንድም
በሙያው የፊልም ኤዲተር የሆነው አማኑኤል ተስፋዬ ጋር ትዳርን መስርተው ልጅ ቢወልዱም ትዳራቸው ግን አልቀጠለም። ሰላምና አማኑኤል ትውውቃቸው ሰላም ሁመራ በነበረችበት ጊዜ እሱ ፊልም ሊያስመርቅ በሄደበት ጊዜ ነበር። ከዛን ጊዜ ጀምረው ሰላም ስኬታማ እስክትሆን አብረው የኖሩት ጥንዶች አነጋጋሪ በሆነና በዝነኞች በተጥለቀለቀ ደማቅ ሰርግ ለመሞሸር በቅተው ነበር። የሰርጉ መድመቅም ሆነ የወለዱት ልጅ አሊያም በዙሪያቸው ያሉ ዝነኞች ግን የሁለቱን ትዳር ከመፍረስ ሊታደጉት አልቻሉም። በፍቻ አጠናቀውታል። ሰላም በአንድ ቃለ መጠየቋ ላይ እንደተናገረችው በሐሳብ ተስማምቶ መኖር ካልተቻለ መለያየት እየመረረ ልንውጠው የሚገባን ሐቅ ነው ብላለች። ሰላም በአንድ ቃለ መጠየቋ ላይ እንደተናገረችው በሐሳብ ተስማምቶ መኖር ካልተቻለ መለያየት እየመረረ ልንውጠው የሚገባ ሐቅ ነው ብላለች። ሰላም እየመረራት የዋጠችው ሐቅ ለመሆን በቅቷል። ከዛ ትዳር መፍረስ በኋላ ሰላምን የምንመለከታት ከሀገር ሀገር መዞር፣ ውድ ሬስቶራንቶች ራት ስትበላ፣ በርካታ ኮንሰርቶችን ስትታደም፣ ቤት ስትገዛና ሌሎች አስገራሚ ሁነቶችን ስትፈጽም ነው። የሳይኮሎጂ ባለሙያዎች ይህን አይነት ሁኔታ ሲጠሩት ዲኒያል ሲሉት በሕይወታችን የተፈጠሩ የማንፈልጋቸውን ነገሮች ለመርሳት በሌላ ድርጊት መጠመድ ሲሆን የችግሩን ከስር መሠረቱ ሳይፈቱት የማለፍ ነገር በኋላ ላይ ለድብርትና ለጭንቀት እንደሚያጋልጥ ባለሙያዎች ይናገራሉ። ልጇን ለብቻዋ የምታሳድግ እናቷን የምታስተዳድር ልጅ፣ ዘመድ አዝማድን የምትረዳ ሰው መሆኗ በርካታ ኃላፊነቶች እሷ ላይ መውደቃቸው ብዙ ችግርና ሐዘን እንድታሳልፍ አስገድዷታል። ታዲያ እያሳለፈች ያለውን ሕመምና ስቃይ ለማንም አላጋራችም። ለማንስ ቢያወሩት ምን ዋጋ አለው ያለች ይመስላል። ነገሩን ለራሷ ፈና አድርጋ በመያዝ ራሷ ብቻዋን ተሰቃይተዋለች። ቤቷን ዘግታ አንብታለች። ሕመሟን ታማለች። በኋላም ብቻዋን አሸንፋ ከሕመሟ ሽራለች። ሴት ልጅ መሆን ፈተናው ብዙ ነው። ያውም ደግሞ እንደኛ ዳጊ በሆነች አገር ላይ ሲሆን ፈተናውን የበለጠ ያከብደዋል። ትዳርን መፍታት ብቻውን በማኅበረሰቡ የሚፈጥርባት ስነ ልቦናዊ ተጽዕኖ አለው። በዛ ላይ ልጅ የሚባል ከባድ ኃላፊነት ተጨምሮበት ብቻን ማሳደግ ሲኖርበት ፈተናውን የበለጠ ያከብደዋል። በዚህ በብዙ መወሳሰብ ውስጥ የምታልፈው ሰላም ነገሮች ረገብ ሲሉ የልደቷ ሰሞን ከእምባ ጋር ተናግረዋለች። ብቻዬን ተፈተንኩ፣ ብቻዬን አሸነፍኩ ብላ እምባዋ ያሳለፈችውን ሕመም ይናገራል። ቃላቶቿ ስቃይዋን ያንጸባርቃሉ። በዚህ እውነት ውስጥ አማኑኤል ተስፋዬ አሃይሎ ጋ ብሎ ሌላ ሴት ጋር ጋብቻን ፈጽሟል። ምክንያቱ ደግሞ አግብቶ የፈታም ሆነ ልጅ ያለው ሰው ቢሆን ሌላ ሴትን ለማግባት ለወንድ ልጅ ሴቷን በሚከብዳት ልክ አይከብደውም። ሴት አንዴ አግብታ የውም ወልዳ ፍችን ከፈጸመች ሁለተኛ ትዳርን ለመመስረት እጅግ በጣም አስቸጋሪ ይሆንባታል። ለወንድ ልጅ ግን 4 አግብቶ 4ቱን ፈቶ 5ኛ ማግባት አስቸጋሪ ሊሆንበት አይችልም። ለዛም ነው ይቻለም የወንድ ናት የሚባለው። ሰላም ልጇን እያሳደገች እናቷን እየጦረች የሚሆነውን ትጠብቃለች። የሴት ተምሳሌት ነች። እውነት ነው፣ ብቻዋን ተፈተነች፣ ብቻዋን አሸነፈች። ባለፈው ወር አፍሪካን ኢምፓክት አዋርድ ያሸነፈው ሰይፉ ፋንታሁን አሁን ደግሞ በዋሽንግተን ዲሲና አካባቢዋ በሚዘጋጀው የሩጫ ውድድር ጎን ለጎን ተጽዕኖ ፈጣሪ ግለሰቦችን የሚሸልሙበት ፕሮግራም ይካሄዳል። በአቶ ጋሻው ዘርጋው በሚዘጋጀው በዚህ የዘንድሮ ፕሮግራም ላይ ታዋቂው የሚዲያ ሰው ሰይፉ ፋንታሁን ከተሸላሚዎች አንዱ መሆኑ ተገልጿል። ይህን ሽልማት ተከትሎ በአዲስ አበባ በወዳጆቹ እንኳን ደስ አለ ፕሮግራም ተዘጋጅቶ ነበር። ዝግጅቱ ትናንት ማክሰኞ ምሽት በመገናኛ ቢልቫው ሆቴል እንዲካሄድ ጥሪ የተላለፈላቸው እንግዶች እንዲገኙ ቢደረግም ፕሮግራሙ ባልታወቀ ምክንያት ለቀጣይ ሳምንት ማክሰኞ መተላለፉ ታውቋል። ሰላም ተስፋዬ ጥንካሬሽን እናደንቃለን፣ በዚሁ ቀጥይ እንላለን። ሐሳባችሁን በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።